ሰላም እንዴት ናችሁ? አለው እኔ እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ዛሬ መንዲ አብረን እንሰራለን ማለት ነው። መንዲ ወይም ደግሞ ሩዝ በስጋ የሚሉትን አብረን እንሰራለን፣ ግን ስሙ ይሄ መንዲ ነው። ዛሬ ደግሞ የሰራሁት በነጭ ሩዝ ነው እና እስከ መጨረሻ ተከታተሉት። አብረን እንሰራለን። በስጋ ነው። ይሄንን ቤት ሰብስክራይብ አድርጉልኝ፣ ቪዲዮችን ላይክ አድርጉልኝ፣ እስከ መጨረሻ አይውልኝ። አመሰግናለሁ። ወደ ቪዲዮ እንሂድ። ለመስራት የሚያስፈልገን እዚህ ጋር ስጋ እና የሚያስፈልጉኝ ይሄው እዚህ ጋር አለ። አንድ ራስ ሽንኩርት፣ ቀረፋ፣ ነጭ ሽንኩርት የተፈቀፈቀ ማለት ነው እና እርድ፣ ቀረፋና ቁርንፉድ ሀል የሚባሉት ማለት ነው። የሚያስፈልገን እንደዚህ ናቸው። ከዛ ድስት ላይ ዝብዴ አድርጌያለሁ። ከዛ የቀረፋ ሽንኩርት ሁለት ቦታ፣ አንድ ቀይ ሽንኩርት አንድ አራስ ሁለት ቦታ አካፍዬው፣ ከዛ ቀረፋ አንድ ላይ እንትን እንዲወስድልን ከዝብዴ ጋር ትንሽ እንደዚህ እናደርገዋለን። ከዛ ስጋውን እንጨምራለን። ከዛ ትንሽ ይሄ መጠበስ አለበት ምንም ነገር ሳይገባ። ከዛ ትንሽ ከተጠበሰልን በኋላ ውሃ እንጨምራለን። ጨው የጨመርኩት ጨው ነው። ከዛ ስጋው ከበሰለልኝ በኋላ አውጥቼዋለሁ። ካወጣው በኋላ እዚህ ጋር ውሃውን ቀንሼ የስጋ ውሃ፣ እርድ፣ ትንሽ ጨው፣ ቅመም ማለት ነው ያኔ ቆንዶ በርበሬ፣ ፓፕሪካ፣ እነዚህ ነው አንድ ላይ ነበር ያረኩት የጨመርኩበት ማለት ነው፣ ስጋውን ከላይ ለመጨመር። ከዛ ስጋውን ኦቨን ውስጥ ይገባል። ከዛ በዛ ስጋ በሰራውበት ውሃ ሩዙን እቀቅለዋለሁ። ሩዙ በምታዩት መልኩ እንደዚህ ሆኖልኝ ወጥቶልኛል። ያን ስጋውን ደግሞ ኦቨን አድርጌያለሁ። ስጋ እስከሚበስልላችሁ የበግ ከሆነ ቢያንስ ግማሽ ሰዓት፣ የሌላ የበሬ ምናምን ስጋ ከሆነ 1 ሰዓት ይፈጃል፣ አይበስልም ቶሎ። እኔ የበግ ስለሆነ 30 ደቂቃ ነው በስሎልኝ ቀብቼ ኦቨን ያረኩት ማለት ነው። ሩዙን ደርሶልኛል። ይሄው ስጋውም እንደዚህ በምታዩት መልኩ ከኦቨን ወጥቶ ይሄንን ይመስላል። እዚህ ጋር ደግሞ ሰላጣ ለመስራት ሰላጣ ማለት ነው ከመንዲ ጋር የሚበላበት ሰላጣ አብረን እንሰራለን። እዚህ ጋር ሽንኩርት አለ፣ እርጎ አለ፣ ቲማቲም፣ የተከተፈ ቲማቲም አለኝ። ይሄ ደግሞ ትሄንዬ፣ እርጎ፣ ጫው፣ የተፈጨ ናና፣ ድብስ፣ ቆንዶ በርበሬ፣ ሎሚ፣ ከዛ ትንሽ ውሃ ወይም ደግሞ
ትንሽ ወተት መጨመር ትችላላችሁ፣ ግን እኔ ውሃ ነው የጨመርኩበት። ከዛ ቲማቲም፣ የተከተፈ ኪያር እና ሽንኩርት ከዛ አንድ ላይ እንደዚህ ይሄንን ይመስላል። ኑ እንብላ ምሳ እና ላይክ አድርጉልኝ፣ አበረታቱኝ። አመሰግናለሁ ስለተከታተላችሁኝ። እወዳችኋለሁ።